የስ ተመልሰናል። አንባቢ ኤልያስ እና እኔ አናባቢው የመጽሐፍ ዳሰሳዎቻችንን ቀጥለናል። አጌን ማስታወቂያዎች አሉኝ። አቶ ሰማነህ ጀመረ መጽሐፍ ድርሳነ ሰማነህ። በነገራችን ላይ ቻይንኛ ይናገራል አቶ ሰማነህ። ኦቶዋ ነው የሚኖረው እና ቻይንኛ ይናገራል። ይሄ በቻይንኛ ድርሳነ ሰማነህ ማለት ነው እዚህ የተጻፈው እና በመጪው ሜይ 23 የኢትዮጵያ ማህበር ቢልዲንግ ላይ ይመረቃል። 1950 ዳንፎርዝ አቨኒው ከሰዓት በኋላ ከ2 ፒኤም ጀምሮ። ስለዚህ የምትችሉ ሰዎች ተገኙ። በሳምንቱ ሜይ 30 በሂሩት ጃዝ ካፌ 2050 ዳንፎርዝ አቨኒው ላይ ደግሞ የዶክተር ያሬድ ወንድምኩን እንዳይላሉ መጽሐፍ ይመረቃል። በኋላ ላይ እንሄድበታለን። አሁን ግን ወደ አማረ ዶክተር ፒኤችዲ እንመለሳለን። ኤልያስ ዶክተር አማረ ተግባሩ ያው እንዳልኩህ የመይሶን ሁነኛ ሰው ናቸው። በአዲስ አበባ ዩኒቨርሲቲ የፖለቲካ የተማሪዎች እንቅስቃሴ ላይ የነበረውን የፖለቲካ ተሳትፏቸውን በሚገርም መንገድ ነፃና ገለልተኛ በሆነ መንገድ የጊዜውን ነገር እንደ ካሜራ አርገው ነው ያስቀምጡልን which is very good። ከቡልቻ ደመቅሳ በኋላ በጣም ደግሞ ስላነበብኳቸው ንጽጽሩ በዛብኝ። በጣም በሚገርም ደረጃ ያኔ በአቋም የሚለያያቸውን ሰዎች ጋሻማረ በአቋም የማይደግፋቸውን የሐሳብ ልዩነት ያላቸውን ሰዎች ያለምንም ትርጉም በነበራቸው ደረጃ እሱንም አስቀምጦ ነው ሄደው። መጻፍ ያለበት አንዱም የጸሐፊያን ዕዳሄ ነው። ብዙ ሰዎች አውቶባዮግራፊ ሲጽፉ መብት ያላቸው እንደፈለጉ የመናገርና የመተርጎም ይመስላቸዋል። አንዱ ግዴታ አውቶባዮግራፊ ሲጽፍ እውነተኛ መሆን አለበት፣ ክሮኖሎጂ መጠበቅ አለበት። ድርጊቱ እንደወረደ ኢንተርፕሪቴሽን ትርጉም ምናምን በጭራሽ። አሁን ለምሳሌ ልክ ይኸውልህ አቶ ቡልቻ ደመቅሳ ሲያቀርቡ አዲስ አበባ ነው የሚያውቁት። ፊንፊኔ ነገር እዚህ ጋር መጥቼ የመጣብኝ ነገር ይችላል። በዛ ላይ ሰው ሰምተህ ሰው የሰማኸውን ነገር በኦሮሞነት እያጠቁኝ ነው እያልክ የምትገልጸው ነገር የለም። ያኔ ሽኩቻ ነው። ንጉሱን ለመሳብ ጠቅላይ ሚኒስቴሩን ለመሳብ የሚደረግ ሩጫ ነው ካለቃ ጋር ያለ። እንደ ኢትዮጵያ አይነቱ አላቀር በዘመድ የምትሰራበት ነገር በፍጹም ሞናርኪ በነበረበት ጊዜ ማለት ነው። ይሄም ሰው የግልክ ሲያቀርበው በጥሩ ሁኔታ የወቅቱን ነጸብራቅ ነው ያቀረበው which is very good። ከዛ አንተ ያንተን ኢንቴክ ትወስዳለህ። በዛ ላይ ሰናድር ሰፈር የሚባል እዚህ ሳምባ ነቀርሳ አካባቢ ያሉትን ያቀረበበት መንገድ ማህበራዊ ሁኔታው ምናልባት ጥሩ ሆኖ በሶሲዮሎጂካል በሆነ መንገዱ ጥሩ ሆኖ የተጻፈ ነው። እኔ ያው እንግዲህ እንደምታውቀው በጣም የሚመስጠኝ የሃፓ ዘመኑ ከተማሪው እንቅስቃሴ በኋላ ያለው ነገር ነው። ሌላ አንድ እዚህ ጋር እንደው አብሬ ላነሳ የምፈልገው ነገር ብዙ ጊዜ ቻት ጂፒቲን እንደ ምንጭ አድርገው ሲጠቀሙ ባለፈውም ሀገረ ትግራይ ላይ በኤአይ የተወሰኑ ማስረጃዎችን ወስዷል። እዚህ ላይ ለምሳሌ እንዲያውም አንድ ቦታ ላሳይህ ነበር ካብ ሲመጣ የምትወስዳቸው ማስረጃዎች ቻት ጂፒቲ ኢንፎርሜሽን ሲሰጥ ኤኒቲንግ ፐብሊሽድ የሆነ ነገር ነው የሚያመጣል እና ከዊኪፒዲያ ላይ የተወሰዳል። ዊኪፒዲያ እኔም አንተም ልንጽፍ የምንችለው ነገር ነው። ለምሳሌ ስለ አንድሬ ጃክ በዊኪፒዲያ ላይ እንደሚከተለው ተጽፎለታል ብለህ ይሄን ኮድ ስታደርገው ለኮቴሽን የማይበቃ ነው። አንደኛ ፕራይመሪ ሶርስ አይደለም ኤኒዋን ይዛ ለምሳሌ ከዊኪፒዲያ ላይ መውሰድና ከኢንሳይክሎፔዲያ ብሪታኒካ ወር አሜሪካ ላይ መውሰድ አንድ አይደለም። ፐብሊሽድ ከሆነ ኦተር ከምትጠቅሳቸው የምትወስዳቸው ነገሮች ለስህተት ለትርጉም ብዙም ያጋልጡ ናቸው። በዛ ላይ አሁን አንድ ጊዜም እንዲሁ እንደው ስመጥራት ባያስፈልጋል ሰው የተወሰነ ፕሮግራም አቅርቦ በጽሁፍ ነው ምንድነው ስለሆነ እኮ ሶርስ አለ ምንድነው ሶርስ ስትለው ዊኪፒዲያ ያሻሽላል። ኢቭን ቻት ጂፒቲም ኤአይም ቢሆን ሊሳሳት ስለሚችል ክሮስ ቼክ አድርገው ይላል። የህግ ተጠያቂነትም ስላላቸው ነው። ኢንፎርሜሽኑን ሚስሊድ የሚያደርግ ነገር ስለሌለ ነው። የ1966ቱን አብዮት ከመድረሱ በፊት በነበረ ሁኔታ ያለውን ታሪክ ለማየት ከተማሪው አንግል ጥሩ ነገር ነው። ቦተር ማረሚያ እስር ቤት ውስጥ ታስሯል። ይሄ ያን ወደ ጅማ መንገድ ያለ ባብና ጊንጥ ያለበት በረሃ ነው። ፋንታሁን ጥሩነህ ኮንግረስ ፓርቲ እሱ ታስሯል። ኮንግረስ ላይብራሪ ኤግዛክትሊ እሱ ታስሯል። ያኔ በተማሪ እንቅስቃሴ ግርማቸው ለማ ቢኒያም ቦጋለ የሚባል ልጅ የለም በቃ እዛ ጋር ይዘው ነው የመጡት። ምክንያቱም ባልተጠበቀ ሁኔታ ነው፣ በረሃ ነው። እንግዲህ ለከተማ ልጅ ምንም ነገር አይቶ ለማያውቅ ጊንጥና እባብ ያለበት ቦታ ማስገባት ሌላ ጉዳይ ነው። አንድ በጣም ብዙ እየተጠቀሰ ያለ ግን ብዙ ጊዜ አብሮ የማይነሳ ነገር አንድ መረጃ አንስቷል። ምናልባት እኔና ያሬድ ጥበቡ ወዳጅ ያደረግነው ኢንተርቪው ጋሻ ማሬ መመልከት እድል ኖሮት ቢሆን እዚህ ላይ አይጠቀመውም ነበር ስህተቱን ብዬ አስባለሁ። ብዙዎቻችን ስናወራ ዳዊት ዮሐንስ
እና ገነና አሰፋ የዶክተር ዳኛቸው የነገነት ዘውዴ ወንድም የኢትዮጵያ ኮሚኒስት ፓርቲ አባል ናቸው ይባል ነበር። እና እስቲ ቆይችን አንብባትና ከዚህ የተነሳ ለእርምት ተብሎ የታሰረው ወጣት ለምንም አይነት መስዋዕትነት የተዘጋጀ አቤታዊ ሆኖ መመረቅ ችሏል ማለት ይቻላል። ለዚህም በርካታ የሰዎች ማስረጃ ማቅረብ ይቻላል። ለምሳሌ ያህል ከተፈሪ መኮንን ተማሪነቱ ጀምሮ በትምህርቱ በሚያገኘው ከፍተኛ ውጤት በአለባበሱና ከዩኒቨርሲቲው ማህበር ስብሰባም ሆነ ፖለቲካ ርቆ በኖር ይታወቅ የነበረው የኢንጂነሪንግ ኮሌጅ ተማሪ መኮንን በላይ ኋላ ላይ ስሙ ደጋግሞ ከአብዮትና በኋላም ኢህአፓ ጋር ይነሳ ጀምሯል። ሌሎችም የቀይ ባንዲራና የኢኮፓ የኢትዮጵያ ኮሚኒስት ፓርቲ መስራች እንደነበረው እንደ ጌታሁን ሲሳይ ያሉ ይታወሱኛል። ከሁለተኛ ደረጃ ትምህርት ቤቶች እንደ አበበ ኃይሉ፣ ብርሃኔ ተክለማርያም ካሳዬ በኢህአፓ የተገደለ ግርማ ደምሴ፣ ተገኝ ኃይሌ፣ ነስረዲን ወርቂቾ፣ ሰለሞን ገብረአምላክና ከሐረር አለማያ ኮሌጅ ተይዘው ከመጡት ደመቀ ሀረገወይን ከኢህአፓ ወደ መኢሶን ከተቀላቀለ በኋላ በኢህአፓ የተገደለ መኢሶንን ተቀላቅለዋል። እዚህ ጋር ደጋገሙት። በኢህአፓ የተገደለ ልክ እሱ አንድ ፓርቲ አጋጣሚ ነው ወይስ አጋጣሚም ሊሆን ይችላል። ያተረጓጎሙ ነው። አሁን መኢሶንም ገሏል አይደል? ኦፍ ኮርስ መኢሶንማ በስፋት ነው እንጂ አንድ ኢንትረስቲንግ ነገር አለ። እነዚህ ወጣት ተማሪዎች ሲገቡ አሁን በኢትዮጵያ በዚህ በግራው ፖለቲካ ውስጥ ቀይ ባንዲራና የኢትዮጵያ ኮሚኒስት ፓርቲን ሲጽፉት ሁሉም አቅልለው የሚያልፉት ፓርት አለ። በጣም ጎበዞች የነበሩ አንዱ ዶክተር አሰፋ እንደሻውን ታውቀዋለህ? አሰፋ ሎየሩ ማለት ነው። ሆንግ ኮንግ ያስተምር ነበር፣ ሲንጋፖር ያስተምር ነበር። ወያኔ ቲፒኤልኤፍ እንዳያስተምር አዲስ አበባ ዩኒቨርሲቲ ከልክሎታል። አሰፋ እንደሻ ዶክተር አሰፋ እንደሻ በጣም ጎበዝ ሰው እና እስር ቤት ሁሉ ሆኖ ለአማርኛ እና ኦሮምኛ ዲክሽነሪ የሰራ ምናምን ዚሎ የራያ አካባቢ ሰው በጣም ጎበዝ ሰው ነው። የካሊበር ጉዳይ ችግር የሌለበት እና እንዲያው ኢህአፓ ማወቅ ከፈለገ ቲዮሬቲካል ኖሌጁን ማዳበር ከፈለገ እኛን ማናገር አለበት ነገር የሚል ክፍሉን ብዙ ተችቶች ያው ክፍሉ ኢንዶርስ አያደርግም። ስህተት የማያርሙ የኛ ሀገር ጸሐፊዎች አብዛኛዎቹ ማለት ነው አብዛኛዎቹ በሁለተኛ እትም ላይ አስተካክለው የሰሩ ሰዎች አላቅም። ምናልባት ጋሽ ፋሲካ ሲደልል የሻምላ ትውልድ የመጀመሪያውን ስትመለከተው የፊደል ግርፈት ነበረው በዛ ያለ። ሁለት ኢህአፓና መኢሶኑን እሱ በፖለቲካው ግርግር ጊዜ ቴክኖክራት ነው፣ ወደ ላይ አልመጣም። የዛን ዘመኑን ሲጽፍ ሁለተኛ እትም ላይ ኮስት ይጨምራል ኢቭን ምክንያቱም እንዳለ ፕሌቶ ዳዲስ ይለወጣል። ስለዚህ ለኮስቱ እንኳን ሳይጨነቅበት በደንብ ሆኖ በጥሩ ትንታኔ ኦልሞስት ምንም ግድፈት የለውም በምትለው ደረጃ መስመሩ ተስተካክሎ የመጣ ነገር ነው። የአማርኛ መጽሐፍ ግድፈት ሲበዛው በጣም ያበሳጫል። ዶክተር ሄራን ሰረቀ ብርሃን ትባል በዚህ የእንትናን ግጥም ወደ እንግሊዝኛ የተረጎመች ወዳጅን በወቀቱንም ግጥም ወደ እንግሊዝኛ የተረጎመች ዳኛቸው ወርቁ አጎቷ ነው እና የእናት ነች አደፍርስን የመጣችው። ከአማርኛ መጽሐፍ አንዲት የፊደል ስህተት የለበት የሚባል መጽሐፍ አንዲት በ1962 ነው የታተመው እና ሰውየው ኢዝ ቬሪ ስትሪክት እያንዳንዱ ነገር ላይ ሜቲኩለስ ነው። ይሄ ዳኛቸው ያየበትን እና ሁለተኛ እትም ላይ እንዲመስተካከል የነበረባቸው ነገሮች ነበሩ። ጋሽ አማረ እንደማንም አሁን አትፈርድበትም። በኢህአፓ ጋር በነበረው ትጥቅ ትግል እንግዲህ ነገታቸው ፈረንሳይ ገልከውት ነው ሄዶ ለትጥቅ ትግል በኋላ ላይ ተቀብልሶ ምን በቃ ተማርኮ እንበል በሄደበት ሁኔታ አለ። እኔ በግልጽ አቋማቸውን ይዘው ከሚሄዱ ከመኢሶን ሰዎች መካከል ለዶክተር ደረጃ አለማየሁ ትልቅ አክብሮት አለኝ እና ዶክተር ደረጃ አለማየሁ በአጭር የተቀጨ ረጅም ጉዞ ያቶ አንዳርጋቸው አሰግድን መጽሐፍ ሲጽፍ መግቢያው ላይ እኔ በጣም ወጣትነቴን ያሳለፍኩበት እጅግ በጣም የልጅነት ህይወቴን በዓላማ ጽናት የተሳተፍኩበት ብዙ ጓደኞቼን ያጣሁበት ድርጅት በመሆኑ መኢሶን ስለ መኢሶን የምሰጠው አስተያየት ከስሜት የጸዳ ነው ብዬ ባፌ ሙሉ ልናገር አልችልም። እውነቱን ነው። ልክ በዚህ ደረጃ ስትሰማው የቱ ጋር በዛበት የቱ ጋር አልበዛበትም ብለህ የምትሄደው ነገር አለ። ሌላው አንድ ኢንትረስቲንግ ነገር ኢንጆይ የማደርገው ነገር እዚህ መጽሐፍ ላይ አብዮቱን እያገኙ ሲመጡ ይሄ እንግዲህ ምልክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጽዕኖ ያለው በእስልምናም በኢትዮጵያዊነት ባህል ያደገው ወደ ስር ነቀል አብዮት ሲመጣ ያመጣው ነገር አለ። አሁን ምን ትዝ አለኝ አቶ ቡልቻ ደመቅሳ አቦማ ምትኩ የሚባል ሰውዬ ሲጠቅሱት ለኦሮሞ ትግል ሲታገል የኖረ ነው ያደረጉት። አቦማ ምትኩ ከነጌታቸው ጋር ይወዝን ዘ ፓርቲ ኢህአፓ ውስጥ የነበረ ሰው ኢህአፓን ግን ሊያነሱት አልፈለጉ። ልክ እንደ ኃይሌ ፊዳ ማለት ኦሮሞ ነው ለኦሮሞ ትግል ሳይሆን ለኢትዮጵያ ነው ሲታገል። ኦፍ ኮርስ ለኢትዮጵያ ነው እንዴ። በጣም እኮ ምንም ነገር የለም። ምክንያቱም አንድ ኢንትረስቲንግ ነገር አለ። ቆይችም እንዲበላት ቆይ ከዚህ ጋር ጀበሬ ቀጥሎ ልጨርሳል።
በዚህ አይነት ለቅጣት የተወሰነብን ይላሉ። አንድ ቀን ጠዋት ዕቃዬን እንዳዘጋጅ ታዘዝኩና በሚለው አንድ ቀን ጠዋት ዕቃዬን እንዳዘጋጅ ታዘዝኩና በተሻለ ላንድሮቨር መኪና ከሾፌርና ከአንድ ጠባቂ ፖሊስ ጋር በጋቢናው ተቀምጬ እጄም ላይ ካቴና ሳይገባ ቦተር ተመለስኩ። እዚያ ከደረስኩበት ዕለት ጀምሮ ጀርባ ህመም እያስቸገረኝ ከቀሩት እስረኞች ጋር በቅጣት መልክ የምንሰራው እንደ ጉድጓድ ቆፈራና የቆፈርነውን መልሶ መሙላት ይቅርና እንጨት ሰባራም ሆነ ውሃ ከወንዝ ቀርቶ ተሸክሞ ለመመለስ አቃተኝ። የቦተር ካምፕ ኃላፊ መቶ አለቃ ለማ በየነ አዛኝ ሰው ስለነበር አዲስ አበባ ተወስጄ የተመለስኩበትን ጉዳይ ስለሚያውቀው ተገድጄ ለጠዋት ቆጠራና ጂምናስቲክ እንዳልወጣ ፈቀደልኝ። ነገር ግን ምንም አይነት የሕክምና እድል ስላልነበርና በነርስም ይሁን በድሬሰር ደረጃ የተመደበልን የጤና ባለሙያ ባለመኖሩ ከቀን ወደ ቀን እንኳን ራሴን ችዬ ልንቀሳቀስ ይቅርና መገላበጥ ጭምር ይቸገር ጀመር። በዚህ አይነት ለቅጣት የተወሰነብን 6 ወር ደረሰና ወደ አዲስ አበባ ተወሰነ። እርግጥ ከዛ በፊት ከመካከላችን 1 ወር ያህል እንደቆየን ጊዜው እርግጠኛ ባልሆንም ዳንኤል መሪ የሚባል አባቱ በውጭ ጉዳይ ሚኒስቴር የምክትል ይሁን ሚኒስትር ዴኤታ ማዕረግ የነበራቸው ሰው ቀድሞ ሊፈታ ችሏል። ከእርሱ ሌላ ወደ 4ኛ ይሁን 5ኛ ወር ገደማ ቀድሞን የተፈታው ግርማቸው ለማ ነበር። የተፈታበት ምክንያት ለቅጣት በሚል ጉድጓድ በተደጋጋሚ እየቆፈረ መልሶ አፈር እንዲሞላ ሲደረግ ውስጥ እጁ ይላላጥና ኢንፌክሽን እያመረቀዘ በመፍጠር ሊድንለት አልቻለም ነበር። ከዚህ የተነሳ ለሕክምና አዲስ አበባ ውስጥ ተወስዶ እዚያው መፈታቱን ሰምተናል። ከኔ በስተቀር የቀሩት ከዩኒቨርሲቲና ከሁለተኛ ደረጃ ትምህርት ቤቶች የታሰሩት 6 ወራቸውን ጨርሰው አዲስ አበባ ኮልፌ ፈጥኖ ደራሽ ማሰልጠኛ ካምፕ ተወስደው ግብዣ ተደርጎላቸውና ቢራ ሳይቀር ተጋብዘው ሲፈቱ እኔ በወገብ ህመምና በእግሬ ቆሞ ለመሄድ ባጋጠመኝ ችግር የተወሰድኩት በቀጥታ ወደ ፖሊስ ሆስፒታል ነበር። እዚያ ተኝቼ እንድታከም ተፈቅዶልኝ ለጥበቃ የተመደበው ፖሊስ ሆስፒታል አቅራቢያ የሚገኘው 5ኛ ፖሊስ ጣቢያ ስለነበር ስለመፈታቴ ምንም ትዕዛዝ ያልተሰጠው በመሆኑ ወዲያውኑ ልፈታ ባልችልም ከጥቂት ቀናት በኋላ እኔም ልፈታ ችያለሁ። ኢንትረስቲንግ ፓርቱ ይሄን ያነሳሁት ለምንድን ነው የኃይለ ሥላሴ ቀዳማዊ ኃይለ ሥላሴ መንግስት አሰረና ልጆቹን 6 ወር ቆይቶ ሲመጣ ጋበዛቸው እና ቢራም ነገር ጠጥተህ የለም እንደ አባት ነው የለም። አሁን አባት ገርፎ አሰቃይቶ እንድትማር እንዳትባልግ ነው። ልክ ይሄ በተደረገ በ3ኛው ዓመት ላይ ነው እንግዲህ በቀይ ሽብር ያ ሁሉ ወጣት ሜዳ ላይ እንዳይቀጣ የተደረገው። ምክንያቱም አሁን እዚህ ላይ ለ6 ወራት በቆየንበት ጊዜ ያሳለፍነው ህይወት ምን እንደሚመስል አንዳንድ ገጠመኞችን ለማቅረብ ያህል ነው እንጂ ታሪኩና ትዝታው በራሱ እንደ ትልቅ መጽሐፍ ይወጣዋል። በመንግስት በኩል የታሰበው ወደዚህ የማጎሪያ ስፍራ ተወስደን እንድንቀጣና እንድታረም ነበር። የሆነው ግን ያው በተገላቢጦሽ ይበልጥ ራዲካላይዝድ ሆነን ከስር ተፈተናል ይላል። ይሄ ልክ አሁን የዋለልኝና ያንን ብርሃነ መስቀል በተማሪው እንቅስቃሴ ታስረው ከነጀነራል ታደሰ ብሩ ጋራ አብረው ታስረው መውጣታቸው የብሔር ፖለቲካ የበለጠ አጠንክረው እንዲወጡ አደረጋቸው። የኢትዮጵያ እስር ቤቶች አንተ አልታሰርክም። ኦኬ የኢትዮጵያ እስር ቤቶች ከማን ጋር እንደሚታሰር አይለይም። አሁን እኛ ከርቸሌ ያለን የ3 ወር እስረኛም የ6 ወርም ትልልቅ የነፍሰ ገዳይ በጣም ደረቅ ወንጀል የምትለው የሰራው ትንሾች እኮ ምን እዚህ ዘንቢል በጣሽ ነው ምን የመልክ ቤት ሰርቆ የመጣ እየተባለ በሰራው ወንጀል ያፍራል። ምክንያቱም ፍርደኛ ጋር ስትገባ ለበለጠ ወንጀል ተደራጅተህ እንድትመጣ ነው። ከማ ጋር መታሰር ነው ያለበት። እነዚህ ቡኪሽ የሆነ ኖሌጅ ነው ያላቸው አባቱ ናሽናሊዝም ኤንድ ዋትኤቨር ከነታደሰ ብሩ ጋር ገብተው በጣም ራዲካላይዝድ ሆነው ወጡ። አንድም አኔ ግርማቸው ለማ የላባደር ማህበር ኢትዮጵያ ሰራተኛ ማህበር ውስጥ አደራጅ የነበረ የሎ ስኩል ተማሪ የነበረ መደበቅ የማይችል ትልቅ ሃንድሰም ሂውጅ የነበረ ሰው ነው። ደርግ ነው የገደለው። እሱ በቃ መደበቅ የማይቻል ሰው ስለነበር ነው። የኮሎኔል ልጅ ነበር። በጣም አንደበተ ርቱዕ ተናጋሪ ነበር። እነዚህ ሰዎች እንግዲህ ያኔ ከወጡ በኋላ ስትመለከት የሄዱበትን ሁኔታ አንድ ላይ አመጡና ሁሉንም ወደ ሌላ አቅጣጫ በተኗቸው። ፕላስ አንድ ኢንትረስቲንግ ነገር ዲማ ነጎ እኛ ያኔ ጀነራል ታደሰን ቅሩ አልናቸው አለ። እናንተ ፈሪዎች ናችሁ እንዴ? በቃ መሄድ አለብን አለ። እኛ ወነግ ነው አይሄዱ አሁን ወቅቱ አይደለም የለም አርገ ነው የተያዙ። የእሳቸውን ስም እየተጠቀምን ስትራቴጂይዝ አድርገን እንቀመጥ ነበር ይላሉ። ብዙ ጊዜ አቻሜለ ታምሩ ሲያነሳው ሰማዋለሁ። ኦነግ የምጫና ቱለማ የኦነግ አስኳል ነው፣ ጥንስሱ ነው። ምክንያቱም ነጋሶም ይናገራል፣ መጽሐፉን ጠቅሶ ነው የሚያወራው። ምክንያቱም ያኔ የምጫና ቱለማ ኮሎኔል ጢቄሳ አሉ፣ ደጃዝማች ከበደ ብዙነሽ አሉ፣ አለሙ ጢቄሳ እዚያ ቅዱስ ዮሴፍ ትምህርት ቤት ፊት ለፊት ያለው ሞቢል ማደያ ይሳቸው ነበር። እነሱን ስትመለከት እነ ተካት ሁሉ ነበሩበት፣ እነ አቶ በቀለ ገለታ ነበሩበት፣ እነ ደበላ ዲንሳ ነበሩበት። ይሄ ወጣት የሆነው ኦሮሞ የነበረበት ነው። ያኔ የነበረ ንቃተ ህሊና የኦነግን ያሰብነው የኦሮሚያን መገንጠልን ጭምር ይላልና በጣም ብዙ ሰዎች አርጊው ያደርጋሉ።
ምክንያቱም ጫላቱን ለማህበር ነው እየተባለውና መንግስት ያኔ ቢያፈርሰው እንደማንኛውም የእንቅስቃሴ አፈና እንጂ የኦሮሞን ልማት በመጥላት የኦሮሞን ልማት በማደናቀፍ የተደረገ ነገር አይደለም። ይሄ አንድ ነገር ነው። ዲማ ሄዱብንና ቸኮሉ። እስከዛሬ የተነበራችሁኛ ታስረ ምንም ለውጥ ሳታመጡ አሁን ምን ትጨምሩ ነው ኑም አትሉን አሉ። እንግዲህ ያው ሰውየው በብዙ አቅጣጫ የሄዱበት ነገር ነው። ያ የተማሪ እንቅስቃሴ ከነዚህ ሰዎች ጋር መታሰሩ እነዚህ ልምድ የሌላቸው ወጣቶች ወደ ሌላ አቅጣጫ እንዲሄዱ አድርጓቸዋል። አንዱ ይሄ ነው። ሁለተኛው ነገር አዲስ አበባ ዩኒቨርሲቲ እንግዲህ አንተ ታውቀዋለህ። ዩኒቨርሲቲ ውስጥ ልጅ ካሳ ወልደ ማርያም የአፄ ኃይለት የልዕልትናኝ ወርቅ ልጅ የሚያገቡት ማለት ናቸው። እሳቸው ዩኒቨርሲቲ ውስጥ የነበረው አካዳሚያዊ ነፃነት ወታደር አላስገባም ብለው ታግለው ነበር። ይሁን ጥላውን ግዛው ሲሞት እንኳን ያኔ 62 እንዳይገባ ብዙ ግጥ ነበር። ካንተ ጋር እስቲ አሁን አነጻጽረህ በእናንተ ጊዜ ደበደባችሁ? በእኛ ጊዜ ግቢ ውስጥ ስለሆነ ብዙ ጊዜ ከግቢው እንድንወጣ ነበር የሚጎተጉት የነበረው የገፋፉ የነበረው ተማሪው ግን ከግቢ ውስጥ እንዳይገቡ ማለት ነው። ውስጥ ካይንድ ኦፍ ዩኒን ታይዟቸው ነበረ። ወደ ውስጥ መግባት ዩኒን ታይዟቸው ነው። ታክቲክ ነው። አይ ሚን ታክቲክም ሊሆን ይችላል። ብቻ ግቢው ውስጥ የተወሰነ ተደብድበናል። በጣም የተወሰኑ ሰዎች ልጆች ቆስለዋል፣ ደምተዋል፣ ተሰብረዋል፣ ተጋግጠዋል። ግን በጣም የከፋ ራዛ ከግቢ ውጭ ያሉ ተማሪዎች ናቸው የተገደሉት። የእኛን አይተው ሲወጡ ሌሎች ትምህርት ቤቶች ወንዲራድ፣ መነን፣ ቴሜስ፣ አዲሱ ገበያ ምናምን ያሉ ተማሪዎች ሃይስኩል ምናምን ሲወጡ ነው አይ ቲንክ እንግዲህ ያው ሞር ጥቃት የተፈጸመው የኛ። ስለዚህ አዲስ አበባ ዩኒቨርሲቲ ውስጥ በየዶርሚተሪ እየመጡ እናንተን መደብደብ ማጥቃት ነገር አለ። 2-3 ጊዜ ተደብድበዋል። በተለያየ አጋጣሚ ተደብድበዋል። ኦኬ ለምሳሌ 2000 ላይ ዲሴምበር አይ ሪመምበር አንተ የስቱደንት ካውንስሉ ፕሬዚዳንት ነበር። ፐርሰናሊ ነገር አንተ መጥተህ ወደ ዶርሚተሪ ያለህበት ቦታ ጥቃት ለማድረስ ለመደብደብ አስሮ ለመሄድ እኔ ሳይሆን ከኔ ዶርም ፊት ለፊት ያሉ ልጆች የወለጋ ልጆች ነበሩ። የነሱን ምንድነው በቆይታ ይታወቃል። ምንድነው ኤልያስ እንደዚህ ነው፣ ከሌ እንደዚህ ነው የሆነ ይታወቃል ስብስቡ እና ስለዚህ የተወሰኑ ማርኬት ናቸው። ፕሮክተሮችም አሉ በየህንፃው ላይ። ብዙዎቹ ፕሮክተሮች ካይንድ ኦፍ የደህንነት ስራ ይሰራሉ። ኦፍ ኮርስ ስለዚህ ይታወቃል የትኛው ዶርም እነማን ናቸው ምንድን ናቸው። እና እዛ ሄዶ የኦሮሞ ልጆች ኦሮሞ ነበር በሙሉ ምንም የማያውቁ አንድ ልጅ በቃ ሻወር ድንገት አያውቅም የተፈጠረ እንዳለ ምናምን ነገር ድንገት ሻወር ገብቶ ሲወጣ ልታጨው ነበር። ሰው ምንድን ነው የሚያስቡት? ሰው ለመደበቅ ወደ ሻወር እንደሚሄድ አይነት ነገር ነው። ሽንት ቤት ወይ ሻወር ይገባል ብሎ ነው የሚያስቡት። ስለዚህ ልክ ሲወጣ እርቃኑን ቀጥቀጣውታል። ኦኬ አላየሁም፣ ግን ነግረውኛል። ኢሚዲየትሊ ወዲያውኑ ነግረውኛል ይሄ ነገር ማለት ነው። እንደ በር ተሰብሮ የኛ ፊት ለፊት የነበሩ ፐርፐዝ ለምሳሌ ያው ሊደርሺፕ ውስጥ የነበራችሁትን ሰዎች ለማጥቃት አልተሞከረም? በኋላ ኦፍ ኮርስ በኋላ ላይ ማለት ነው ታሰሩም እኮ ማለት ሰው ታሰረ። ፋሲል ማለት አንዱ ታስሯል። እኔ አመለጥኩኝ። ስለሄዱ ቤት ሄዱ። ወንድሜ ነው ያሰሩት። ነጌሌ ሄደው ማለት ነው። እዛ አልያዙኝም። ይዙ ይኖሮ ያው መጀመሪያ በነበሩት ፕሮሰሱ ላይ 24 ሰዓት አገኘሁ። 2-3 ጊዜ ፖሊስ ነበር ካስታወስኩ ዩኒቨርሲቲ ፖሊስ አለ እንጂ ቃል ስጥ ምናምን የዛን ጊዜ ትዝ የሚለኝ ማለት ኢትዮጵያ ይሄ የኢትዮጵያ ህገ መንግስት ኮንትራዲክሽን ማለት ሁሉ ጊዜ ህገ መንግስቱ ላይ the right against self incrimination አለ አይደል? ልክ እንደ ካናዳ ቻርተር በኢትዮጵያ you have the right to remain silent አይደል? አልናገርም ማለት ይችላል። ኢትዮጵያ ግን አትችልም። ኢትዮጵያ ግን ማለት ህገ መንግስቱ ላይ አለ እኮ ተጽፏል። እሱ ነው ሁሉ ጊዜ ነው የሚለው። ህገ መንግስቱ ላይ በጣም ተጽፏል በደንብ ተደርጎ። ፕራክቲካሊ ግን ሆኖ ቃል እየሰጠ ነው፣ እየተመረመረ ነው፣ ምርመራ እየተደረገ ነው። ቶርች እየተደረገ አውጣ የምትባለው ለሱ አይደለም እና ይገርመኛል ማለት ህገ መንግስቱ ለዚህ ነው ኢትዮጵያ ውስጥ ምንም ይሄ ሩል ኦፍ ሎው ህገ መንግስታዊነት የህገ መንግስት የበላይነት ምናምን የሚለው ነገር ምንም ኮምፕሊትሊ ዜሮ ነው። በቃ እሱ እንዲያውም ህግ አስፈጻሚዎቹ ጋርማ የለም፣ ፖሊስና ደህንነትም ጋር የለም። እኔ ሰምታይምስ አንዳንዶቹ ኢቭን ዩኒቨርሲቲ ገብተው የወጡ ናቸው። አሁን ቅድም የጠቀስካቸው ማለት እነ ልዑል እና ኦፍ ኮርስ ሎ ግራጁዌት ናቸው። በኋላም ሲቪል ሰርቪስ ተብሎ ንቃትም ነበረ፣ ግን ከሬጉላር አዲስ ዩኒቨርሲቲ የወጡ ናቸው። እና መንበረ ፀሐይን አትመለከትም? መንበረ ፀሐይ እኮ ጎበዝ ተማሪ ነበር፣ ዩኒቨርሲቲ አስተማሪ የነበረ ሰው ነው። አስተምሮኛል። እና ሁሉ ጊዜ ግራ የሚገባኝ ነገር you have the right to remain silent ይሉሃል፣ ዝም በቃ ያለመናገር ቃል ያለመስጠት። ግን ከዛ ግን አጌንስት ዳት ነው የሚፈጸመው ማለት ነው። በግድ ቃል ተጣለ ቃል ይወሰዳል። እና
ከቀጥቀጣም ውጭ ሰው የዛን ጊዜ ሁሌ የሚገርመኝ ኮንትራክሽን ሎው ስኩል እንደገባሁኝ ነው 2 ዓመት 3 ዓመት ፍሬሽ ነው የዛን ጊዜ በቃ እያንዳንዱ የተጻፈው ነገር እውነት ይመስላል እዚህ ጋር ቆመን ዝም ማለት አይናና ቃል መስጠት አለበት ቃል እንደዚህ አድርጋል እንደዚህ ብለሃል አልፈርምም ሁሉ ቃል ሰጥ አልፈርምም ሁሉ ማለት አትችልም ትመታለህ እንኳን እሱ አይደለም እኮ የትራፊክ ነገር ተጣልጠ በቃ ተጋይተው ሁሉ ሄደ በቃ ፈርም እሱ በፈለገው መንገድ ብሎ ካርታ ሳይነሳ እንኳን አልፈርምም ስትል ካልፈርምና አትወጣ መኪና ይታሰራል ነው የሚለው ይሄ እንግዲህ የአዲስ አበባ ዩኒቨርሲቲ በቀዳማዊ ኃይለ ሥላሴ ጊዜ የነበረው የአካዳሚክ ነፃነት በጣም ትልቅ ነገር ነበር በጣም ንጉስን ቁጭ አድርገው ያኔ ግጥሚያው ያነበው እየሰደቧቸው ነው አንመጣም እንደዚህ ካልሰደ እንዲህማ የምትሰድቡን ከሆነ እንዲያውም በጣም ምርር ባለ ቋንቋ ሲናገር ክቡር ዘበኛ ነው እና ቁጭ ብለው ሲሳደቡ ጸያፍ ስድብ አለ ዘግኖታል ለመናገሩ እንግዲህ ባለጌ ስድብ ነው የሚሆነው አይተዋቸው ቤታቸው እኮ መተን የረበሽናቸው እኛ ነን አልመጡብን እኛ መጣናቸው ብሎ ንጉሱ ይሄንን በመንግስቱ ኃይለ ማርያምም ሆነ ከዛ በኋላ በመጡት መሪዎች መታሰበው ነገር አለ በተአምር ማለት ባብይም አታስበው እንዴት ነገር አድርገ እያንዳንዱን ሁኔታ አስተመለከተ እንዲያውም ማይ ግራንድ ፓወዛን ኢምፐረር በሚል የቀዳማዊ ኃይለ ሥላሴ የልጅ ካሳ ወልደ ማርያም ልጅ በነገር ላይ ይሄ ዩኒቨርሲቲ ፕሬዝዳንት የተማረ ሰው ነበር ልጅ ካሳ ወልደ ማርያም ወንጀሉ የንጉስ የልጅ ልጅ ማግባቱ ነው የእርሻ ሚኒስትር ነበር የተማረ ነው 5 ዓመት ከታሰረ በኋላ ነው የተገደለው የሚገርም ብዙ ነገሮች ጠላት የሚላቸውን አጥፍቶ ኦፍ ኮርስ አሁን እና ኃይሌ ፊዳስ ቢሆን 71 ዓመተ ምህረት ጠላቶቹን አጥፍቷል መንግስቱ እነ ብርሃነ መስቀል እኮ መግደል አልነበረበትም በረጅም ጊዜ እስር ማስቀመጥ ይቻል ነበር እና ዶክተር ያሬድ ምን ይላል በጣም ቁጭ ብሏል ግን ኃይለ ሥላሴን ቀዳማዊ ኃይለ ሥላሴን ማናገር እንፈልጋለን እንጂ በራሳቸው መኪና ልጅ ካሳ ይዘውን ሄዱ ወደ ቀዳማዊ ኃይለ ሥላሴ ጋር የለም በሚገርም ደረጃ ነው አንድ ዩኒቨርሲቲ የተማረ ነው ወጣት ነው የወለጋ ሰው ነው ልጅ ካሳ ወልደ ማርያም ኦፍ ኮርስ ኦሮሞ ነው አቶ እንትራን ነው እሱ ሊጠቅሱት አይፈልጉም ሁለተኛ ዩኒቨርሲቲ ፕሬዝዳንት ነው ከፈረንሳዩ በኋላ ማለት ነው ከኬኔዲያን የመጀመሪያ ኢትዮጵያ ፕሬዝዳንት እንዲያም ፕሮፌሰር መስፍን ሪፒትድ ያነሱታል በህይወት was my president አዲስ አበባ ዩኒቨርሲቲ ያገኘው ፕሬዝዳንት ልጅ ካሳ ወልደ ማርያም ነበር የሚል እና በጣም ይጠቅሱታልና የሚገርም ተማሪዎቹን እዛ ይዞ ሄዶ ለነበረው ነፃነት አሊ ማዝሩይ መጥቶ ነበር አዲስ አበባ ዩኒቨርሲቲ እና በጣም እሱ ንግግር ሊያደርግ ተማሪ ሲመራ እነዚህ ነው አለልኝ ነበሩ ይሄ ማን ነው ጌታቸው ማሩ ምናምን ቁጭ ብሎ ሚሊታንት ናቸው ሁሉ አለ አሊ ማዝሩይና መጥቶ ወጥቶ ማይክ ሲቀማው ሁሉ የለም በጣም ቶለራንት ነው ከለታት አንድ ቀን ተማሪ እንደነበር የሚያቅ የተማሪ ጥያቄ እንዲህ መሆን እንዳለበት ዩኒቨርሲቲ መግባት ማለት መጠየቅ ኤስታብሊሽመንቱን መመርመር የፖለቲካ ስርዓቱን መሞገት እንደሆነ የሚረዳ ሰው ነው ሊኒየንት ነው ተብሎ ነው ተነስቶ ሞደርሻ ሚኒስቴር ሄደው ይሄንን እንኳን ደርግ አይረዳለትም ነበር ፕሮፌሰር ጌታቸው ኃይሌ ኢንትረስቲንግ ነገር ያነሳሉና ዶክተር አክሊሉ ሀብቴ ተሾመና ጓደኛዬ ነው ምን ይላሉ ምን እሱ እንዴት ይሾማል ከዛ ወርዶ ምናምን ተባለና ሁሉም ሰው አቅማማ በኋላ ምስራቅ ነች አይግድ የለም ጓደኞች ከሄዱ ለምን እንደሄደ እንኳን አደረሳትለው እንኳን ደስ አላትለው ባለቤታቸው ወይዘሮ ምስራቅ ቤቱ ሲሄድ ጠቅላላ ትናንት አይገባውም ምናምን ሲል የነበረ ሰው ሁሉ ስጦታውን ይዞ እስኪ ነው በቃዛሎ የሞላው እሱ ነው ግን በቃ በዚህ ታሪክ አጋጣሚ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታሪክ የሚል አንድ ቀን አመማቸው ፈርስት ፓርት ኢንተርቪው አድርገን ኢንትረስቲንግ ታሪክ ባይዘው ስለ ዩኒቨርሲቲው ቻርተሮቹ ላይ በሙሉ በኤጁኬሽን ፒኤችዲ ያላቸው ቀዳሚ ቃል የጻፉት ፕሮፌሰር ጌታቸው ኃይሌ የቀድሞ የሥራ ባልደረባዬ አለቃዬ በኋላም ደግሞ የስደት ባልንጀራዬ ነገር ብለው እና የነበረውን ዘመን ስትመለከቱኝ ሰው the most democratic የሆነ ኤሌመንት ያላቸው ሰው ነበሩ በዚህ መካከል አዲስ አበባ ዩኒቨርሲቲ ውስጥ ያስፈቀዱላቸው ታግዶ እንደገና ህትመቶቹን እሳቸው ናቸው እና እንግዲህ ኃይለ ሥላሴ ወሰደ ይሄ የቀንደኛ ዩኒቨርሲቲ ግጥሞች የነጸጋይ ገብረ መድን በቃ ንጉሱን ካልጣል ነው ተፈሪ ቁምጣው ተበላ ያሉ እነሱም ስድባቸውን ካላቆሙ ያን መጣማሉ ተዋቸው አልተከለከለም ኢቭን ይሄንን ነገር እንግዲህ ያኔ ትምህርት ቤት ይሄንን ሆኖ የሰማ መለስ ዜናዊ ይሄንን ሆኖ የሰማ ነሰየ እና አረጋዊ በርሄ ምናምን ትላጭ ሰዎች ያኔ ዩኒቨርሲቲ ተማሪ የነበሩ ይብና ቦይ ሰባተንም ጨምረ ስልጣን ሲይዙ እዛው ዩኒቨርሲቲ ላይ አራንሺ ገብረ ተክለ የሚባል አዲስ አበባ ፖሊስ አዛዥ ገደሏቸው ቡትሮስ ጋሊ ሲመጣ ተማሪዎች ጸረ አምባገነንነት ትግል ያካሄዱ ወጣቶች ሄደው የመጨረሻውን አምባገነን ሆኖ መጡ በጣም የሚገርም አዲስ አበባ ዩኒቨርሲቲ ለማፍረስ የሄዱበት ርቀት እሱ ነው የሚገርም የኢትዮጵያ ሁሉ እሱ በጣም ትልቁ የሚገርም ኮንትራዲክሽንስ ነው ቀራኔ ኤልያስ ማለት ለዘመናት የተቃወምከውን ጫካም የገባህል ነገር ተመልሰ በቃ ያን when you do the same thing 10 15 20 years ago ስታወግዘ የነበረው ነገር በጣም በቃ የሚገርም ወታደሮቹ በባህሪያቸው ይሄንን ነገር ቢፈጽሙ አትፈርድባቸው
ለምሳሌ አሁን መንግስቱ ኃይለማርያም መቃመጡ ወታደሮች ናቸው ይገባል ይደረጋል በቃ የኖሩበት ነው በቃ ሲስተም ተቀጥቅጠው ነው ሬጅመንትድ የሆነ ነው ከላይ ወደ ላይ የስልጣን ጠገጋል እነዚህ ልጆች እዛ መተው ያኔ ከተማሪ እንቅስቃሴ ላይ ያቀ የነበረ በዛ እንቅስቃሴ ውስጥ ያለፈ ምን ያክል ቶለሬት ተደርገው እዛ ውስጥ ቁጭ ብሎ በዲሞክራሲያዊ በሆነ መንገድ መጽሔታችን ይታተም ይላቅ እንቢ ያሉ የወጡ ተለምነው እየገቡ የኖሩ ሰዎች በቀጥታ እንደመጡ ያጠፉት አዲስ አበባ ዩኒቨርሲቲን 42 ምሁር ማባረር ነው እንዴት ነበር የገባ ነው በተማሪው እንቅስቃሴ ላይ ያነሳው ነገር ያነሳው ያንተ ነው ምክንያቱም የጋሻ ማረ ተግባሩ ኤክስፒሪየንስ ኢዝ ሶ ናይስ ምክንያቱም ረከመንት ታደርገዋል አሁን አብሶሉትሊ ይሄ ከአዲስ አበባነት እስከ ሉዓላዊነት የግል ታሪክ በአዲስ አበባ ዩኒቨርሲቲ ብቻ ተማሪዎች አይደሉም በጠቅላላ ኢትዮጵያ ውስጥ በሚገኙ በግልም በመንግስት ዩኒቨርሲቲ ተቋማትም አካዳሚክ ፍሪደም ምን ማለት እንደሆነ የመጀመሪያው ነገር ይሄ ነው ሁለተኛው ከዩኒቨርሲቲ ተማሪ የሚጠበቀው ነገር ምን እንደሆነ አንዴ ሰምቻለሁ ድሮ ልክ አማርኛ ነበር ያነ ዜና ከዛ ትግርኛ ሲጀምር አማርኛ ተናጋሪ ይወጣል ከዛ ኦሮምኛ ሲጀምር ይወጣል ያ መጀመሪያ ግርግር ነበር ትዝ ይላል ቅዳሜና እሑድ ነበር የኦሮምኛ ፕሮግራምና ቀዳም ምሳና ተለዋወጠ ተብሎ ነው የወጣው በዳቦ የሚጣላ ወጡ አይጣፍጥም የሚለውና ስልጣን ለሰፊው ዳቦ ለተራበለ የሚል ለንጽጽር ነው ምክንያቱም ያንተ አባት ሊሆን ይችላል ጋሻ ማረ ስለዚህ ይሄንን በሶስተኛ ክፍል አንተ ያፓውን ያነበብክ እኔ ሌላውን ነገር አይዋለው አንብቡት በተለይ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት የትምህርት ክፍል ወይንም የሌሎች ዩኒቨርሲቲዎች እንዲሁም የሶሲዮሎጂ ዲፓርትመንትም ይሄንን መጽሐፍ ለተማሪዎቻቸው ውይይት ባካሄዱበት አሁን ዶክተር ዮናስ አሽኔ ደምስ የሚባል ምን ያክል እንግዲህ የአካዳሚክ ፍሪደም እንዳላቸው አላቀም እንደዚህ ብለርብ የጻፉለትን መጽሐፍ በሳቸው የትምህርት ክፍል ፕሮግራም አዘጋጅተው እሳቸውን ጽሁፍ አቅርበው ደራሲውንም ጋብዘው የጥያቄና መልስ ፕሮግራም የሚያደርጉ ቢሆን በጣም የበለጠ ውጤታማ ሊሆን ይችላል ብዬ አስባለሁ በጣም ቴንክ ዩ ኤልያስ ስለ ሶስተኛ ክፍል በተለይ እዚህ ሜሶንና የሀፓ ጉዳይ ላይ ኦሪጂናል ነገር ስላለው ሙሉ ነገር እንድንሰራበት ፈልጌ ነው እንዳንቆርጥ የግድ ነው አስፈላጊ ነው ለአሁን የምንወስደው ለሰንም ካለ በትክክል አሁን ልንወስደው የሚገባ ታሪክ በደንብ አለ በፓርቲ ፖለቲክስ መካከል ኢትዮጵያ ውስጥ የፖለቲካ ፓርቲ ፉክክር ከጥላቻ ጋር ነው የሚታየው አሁን እቺ የሀፓ ልጅ ሚስጥረ ስላሴ ታምራት እና ሌላ ጠንካራ ተቃዋሚ እናት ፓርቲ ኦርጋን ትለው ሌላው ሲመጣ የመጨረሻ ጠላት ኢትዮጵያ ውስጥ እኮ ቲፒኤልኤፍ አርጎ ሄደው ነገር ኢዝናት ጆኪንግ እንደ ድል ሆኖ ታማኝ ተቃዋሚ ያልገጠመንም የሚል ሐሳብ አለ ለምንድን ነው ታማኝ ተቃዋሚ የሚኖር ኤግዛክትሊ ላንተ ነው እንደ ሎያሊቲው ለኢትዮጵያ ህዝብ ነው ሎያሊቲው መሆን ያለበት አየ ታማኝነቱ የኢትዮጵያ ህዝብ ፖለቲካዊ ኢኮኖሚያዊ ማህበራዊ ጥያቄዎች አድሬስ ያደርጋል አንተን ቻሌንጅ ያደርጋል ወይ ነው ለምንድን ነው ለጠቅላይ ሚኒስቴር መለስ ዜናዊና ለቲፒኤልኤፍ ታማኝ የሚሆንበት ነው ለለጥፋችሁ ነው ይሄን በጣም ነው ልናወራው የሚገባ ተቃዋሚ ማለት እንደ ድንበርተኛ ባላጋራ የምር ጠላት ተደርጎ መታየቱ ትክክል አይደለም ይሄን በደንብ እናየው ነው እንደነበታለን አራችሁን ቆዩ ወደ ዶክተር ያሬድ መጽሐፍ እንገባለን እረፍት ወስደን እንመለስ